እኔ የምላችሁ ግን መጨረሻው ይሄ ነገር ያሳምረው። እውነት ሜሪና ዳኒኤል ሩታ አብርሽን እውነትም እንትን ብሎ ነው እውነት ከልባቸው ቅርታ አድርጎ ነው እንደዚህ የሚንከባከቡት? ዊ ሞኝ። እኔ አብርሽ ሞኝ ነው እውነት እንደ ሁሉም ነገር እሺ ስለሚል የኔ ዋህ እኔ ግራ ገባኝ። እውነት ይሁን እውነት ከሆነ በጣም አሪፍ ነው፣ ግን እኔ እንጃ የሚያስደነግጥ ነገር ነው የዛሬ ደግሞ የተፈጠረው ማለት ነው። አሰላም አሌይኩም ረህመቱላሂ ወበረካቱ። የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ተረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅን። እንደ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁሉ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ መባረክ አበረታቱ። ነገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣሉ። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦች ዛሬ ደግሞ ለየት ባለ በጉጉት የምንጠብቀው የነበረው እንግዲህ ይዤላችሁ መጥቻለሁ። በእናንተ ብቻ የሚጠበቀው ቪዲዮን እስከ መጨረሻ ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ፣ ሀሳብ አስተያየት እንዲሁ ኮሜንት በማስቀመጥ ቤተሰብ ሁኑ አብረን እንደግ እላችኋለሁ። ዛሬ ደግሞ ይዤላችሁ የመጣሁት አብርሽ እንግዲህ ስንት ጊዜ ሆኖታል ከቤት ከወጣ። ይጣላሉ፣ ይታረቃሉ፣ በመሀል ትቶ ይወጣል፣ በመሀልም ይታረቃሉ፣ መልሶ ይጣላሉ። ግን የዛሬው እንግዲህ የመጨረሻ ነው ብዬ አስባለሁ። አንድም ደግሞ ሌላ ኬዝ ፈልጎ ነው እንጂ እንጃ ዳንኤል እና ሜሪ አብርሽ እንደዚህ አይነት ነገር ውስጥ እንጃ በአንዴ እንደዚህ እጅ ይሰጣሉ ብዬ አላስብም። ግን መጨረሻ ያሳምርለት አብርሽን። እንጃ እኔ በጣም ነው የፈራሁት ማለት ነው። በነገራችን ላይ እየሳቁ ነው ሰው ለሰው እንትን የሚሉት ማለት ነው። እንግዲህ ዛሬ አብርሽ በስንት ቀኑ ቤቱ ተደውሎለት መጥቶ እንግዲህ ሰፕራይዝ ተደርጓል። ልጁንንም ለማየትም ተፈቅዶለታል። እነሱም ደግሞ ይቅርታ ለመጠየቅ ዳንኤል እኔ በጣም አጥፍቼሃለሁ፣ ያንተ የማይጠበቅ ነገር ነው፣ ብዙ ነገር አድርጌሃለሁ፣ ብዙ ነገርም ብዬሃለሁ እና አሁን ደግሞ በጣም ወፍራም ይቅርታ ብለዋል ዳንኤል ማለት ነው። እንደዚሁ ሜሪ ደግሞ እኔ ወንድሜ የኔ ስስት በጣም ነው የምወድህ አብርሽዬ፣ በጣም ጥሩ ልጅ ነው እና እስካሁን ድረስ ያረኩህ ነገር ሁሉ እስካሁን የሰራሁት ነገር ሁሉ ይቅርታ እንድታረግልኝ ከልብህ በአክብሮት እጠይቃለሁ ብላ እሷም እንግዲህ በጣም እንትኗን ብላለች እላለሁ። ሩታ ደግሞ ባለቤቱ ደግሞ እሷ ደግሞ እቅፍ አድርጋው እንግዲህ እንደሳመችው እነሱም እቅፍ አድርገው እንደሳሙት እነሱ ሲያሳሙት ሜሪ ስስም እኔ ምን ያየሁባት ነገር አለ እኔ አንቺም እንዲሳሚ ብላ ስትጠቅሳት አይቼያለሁ። ግን ይሄ ነገር እኔ አላቅም የውሸት እርቅ ይሆን እንጂ የእውነት እርቅ የሚመስለኝ አይመስለኝም። ግን አላህ ይጠብቅህ። ምን የሆነ ነገር አስቦ ነው፣ የሆነ ነገርማ የሚሰሩት ነገር አለ፣ ዝም ብሎማ አይደለም። ታያላችሁ በዚህ 2 ቀን የሆነ ነገር ይፈጠራል ብዬ አስባለሁ። እንደዚህ አይነት ነገር ይሰራሉ ብዬ እኔ በፍጹም እንጃ። እንደው በአንዴ እኮ ነው እጅ የሰጡት እዛ ቀን አይንህ እንዳናየው ብሎ እንዲያቆሽሾ ሲውቆ ምን ብሎ የላኩት ልጅ ዛሬ ሲገባ እንደዚህ በመጠበቅ እንደዚህ ካላሰበው ላይ ነው የተጠበቀው ማለት ነው። እንግዲህ ልጁንንም አምጥተው ሰጡት። ልጁንም ሲሰጡት የኔ አባት ልጁንም አቅፍ አረገ እላቸዋለሁ። እንግዲህ እነሱም ታውቃለሁ አራካታቸው እንግዲህ ወይኔ አብርሽ አንተ ነው የሚመስለው ልጁ ምናምን እሱ አባቱ ነው፣ ምንም ቢሆን ማለት ነው አባቱ ነው። እና እንግዲህ የዛሬ እንደሚሉት የበፊት ቀልዱም ቀልድ ነበረ፣ አሁን እውነቱ ነው። እንግዲህ አንድ ላይ ሆናችሁበት አንድ ላይ እንትን ብላችሁ የምትሰሩበትና የምትኖሩበት ያድርጋችሁ ብሎ እንግዲህ እየተናገሩ ነው። እኔ ግን አላቅም ወላሂ እየፈራኋቸው ነው እነዚህ ሰዎች ማለት ነው። እውነት ነው ትላላችሁ? እኔ አላስብም። እውነት ዳንኤል እኮ እየሳቀ ነው ሰው ለሰው እንዲህ የሚያደርገው ማለት ነው። ሜሪ ደግሞ እየሳቀች ነው እንዲህ የምታደርገው ኮስተር ብላ ማለት ነው። እግርህን ውሃ ላምጣልህ ብላ እንግዲህ አቶ ሜሪዬ እግርህን ውሃ አምጥታለት ነበረ። እሱ ደነገጠ ሲያይ ማለት ነው። አብርሽ ግን ግራ ገባው። እንዲህ ሲውሉ ያቺም አንድ አጀንዳ ሲያመጡ ግራ ገብቶት እንዴት እንክብካቤ በዛብኝ ብሎ ፈጦ ቀረ አብርሽ ማለት ነው። ልጁንም ያው ይዞ ራሱ ነው ማለት ነው። ግን እኔ እውነት ነው ትላላችሁ ይሄ ነገር ወላሂ እኔ ዊኒ አብርሽ እንደገና ተደጋጋሚ እንዳይሆንበት ብቻ የምፈራው እሱ ነው። እውነት ተደጋጋሚ እንዳይሆንበት በጣም የሚያሳዝነው አብርሽ ማለት ነው። እንግዲህ ሩታም ጨምረሻል፣ አብርሃም ስታይ ፊትሽ ራሱ ጨመረ፣ ፊትሽ ራሱ ፈታ አለ አለቻት። እንዴት አለ ለምን አይልም ብላ እሷም
ሌላ አጀንዳ እሷን ፈጠረች ማለት ነው። እንግዲህ ልጁንንም ይዞ ለመሄድ ፈልገዋል አብርሽ። ግን እነሱ ደግሞ ብዙ እንዳታቆየው ትሎ ይዘ ሆና እንዲ አባቱ ነው እንዲ በፈለገው ሰዓት መውሰድ ይችላል። ጡት ነው እንጂ እናቱ ጡት ስለለመደ እንጂ ጡንቶ ምናምን ካለው ደግሞ ልብስ ምናምን ይዞ አልሄደም። እንዴት ነው ዳይበር ምናምን በምንድን ነው የሚቀይረው? ይዞ ሲሄድ አላየንም ማለት ነው። ለማንኛውም እንኳን ደስ አላችሁ። እውነት ከሆነ እኔ ግን ያው ውስጤ አልተቀበለኝም። በእውነት ውስጤ ምንም ደስተኛ አይደለሁም። ሲጀመር ይሄ ነገር ቢሆን የሆነ ነገር ኬክም ነገር የሆነ ምግብ ነገር ታዘጋጁ ነበረ። ምንም ዝግጅት ነገር የለውም። ዝም ብሎ በደረቅ ነው። በደረቅ ደግሞ አብርሃም እሺ የሚል አይመስለኝም። እናንተም ደግሞ እንደዚህ በደረቅ እንደዚህ አይነት ነገር የምታረጉት ምንም ነገር አይመስለኝም፣ አይችልም ማለት ነው። ሲቀጥል ደግሞ ማለት ነው ልጁን ደግሞ እንደፈለገ ማየትና ወስዶ ማምጣት ደግሞ መብት አለው ማለት ነው። አባት ነው፣ ልጅ ነው ማለት ነው። ምክንያቱም ልጅ ያለው ፍቅር አባቱ የአባቱ ፍቅር የእናቱ ፍቅር መቀበል አለበት ማለት ነው። እስቲ አሁን የትንሽ ሰዓት አንድ ላይ ቁጭ ብሎ እንዴት እንደ አባት እንዳማረባቸው እና እንዴት ደስተኛ እንደሆነ አይታችኋል አይደለም? የሰው ልጅ እንደዚህ ነው የሚደሰተው ማለት ነው። እና አትሳሳቱ ማለት ነው። እና እውነት አሁንም እንዳትጎዱት፣ እውነት ዳኒ እና ሜሪ ማለት ነው እንዳትጎዱት። እንግዲህ ትናንትና ሩታ አይታችኋል፣ ውጡልኝ ብሏቸው ነበረ እነሱን ማለት ነው። ውጡልኝ ብላ ደንግጦ ነበረ። ሩታ ያው እንደምትወደው ታውቃላችሁ። በጣም ነው የሚዋደዱት። በመሀላቸው ሰው እየገባ እየበጠበጣቸው ብዙ ነገር እያሳያቸው እንጂ እውነት በጣም ነው የሚዋደዱት። እና አብርሽ ደግሞ እንዳላችሁት ነው የሚሄደው፣ እንደፈለገ ነው እንዳላችሁት፣ እንዳዘዛችሁት ትዕዛዝ ነው የሚታዘዘው ማለት ነው። ግን ያ ቃል እንጃ እዛ ቃል ራሱ እንትና የሜሪ እየሰደባት እንትና ይሄ ልሜላ ተቆጥቷት ነበረ። ቪዲዮን ያልሰራሁትም እንጂ እስከ መጨረሻ ሰምቼዋለሁ። ለምንድን ነው እሺ ብለሻቸው ቅርታ ያልሻቸው? አውቀው የፈጎርሽ ምናምን ብለዋት ነበር። እንግዲህ አሁንም አብርሽ ግን ብዙም ደስተኛ አይደለም። ብዙም እውነትም አሚን ብሎ የተቀበለ አይመስለኝም። ለምን ውሸት መሆኑ ያስፈግራል ማለት ነው። በነገ ወዲያ የሆነ ቪዲዮን ይዞ ሊመጡ ፈልጎ ነው፣ የሆነ አጀንዳ አቅዶ ነው እንጂ ይሄ በሰላም አይደለም። እንደዚህ አይነት ነገር የሚሰሩት ማለት ነው። በእውነት እንደዚህ አይነት ነገር የሚሰሩት በሰላም አይደለም። የሆነ ችግርማ አለ፣ የሆነ ቅንጭ ነገር አለ ማለት ነው። አብርሽ ያው ሞኝ ነው፣ ምንም ማድረግ አይቻልም። እሺ ብለዋል። እንግዲህ አላህ እሺ ይበል፣ እንግዲህ አላህ ይጠብቅ ማለት ነው። ሲጀመር ዳንኤልም ሳቅ ያለ ነው፣ የሆነ ነገር አለ። ዳንኤልም እንግዲህ ደስ ብሎናል ብሎ ያሉ ነው። እንግዲህ እንደ ሰው ትቶ እንደ አላህ ይሆንላችሁ ማለት ነው። እኛ ግን ብዙ ሰው ግን አሁን እኔ ኮሜንትም አይቼ ነበረ የሆነ አጀንዳ ፈጥራችሁ ነው እንጂ በሰላም እንደዚህ ያታረጉትም አብርሃም የሚል ቃላትም ጥላችኋል ይመስለኛል። በሆነ በአዲስ ነገር ልትመጡበት ነው መሰለኝ። እንግዲህ አብርሽ መቻሉ ይስጥ እንጂ እኔም ወላሂ እኔም አላምንም። እንጃ አላቅም ብቻ በጣም ያሳዘነኝ እውነት አብርሽ ማለት ነው። እንደገና ሁለተኛ ሶስተኛ ነው ስንቴ ነው የተጎዳው? ሁሌ እንደዚህ ታረጉትና መልሳችሁ በሌላ ትመጣላችሁ። እሱም ግን እንደዛም ያደርጋል። በነገራችን ላይ አሁን የታረቅና መልሰው ነገ ሲሄድ በሆነ ነገር ይገኛል ማለት ነው። እንደተጠበቁ አይደለም ሁለቱም የሚገኙት ማለት ነው። ግን ያኔ እኛ የምንለው እንደዚህ ፍቅር እንደዚህ ቁጭ ብላችሁ ልጃችሁ ራሱ ዛሬ ግማሽ ጨምረዋል። እናንተ ፍቅር ሲኖራችሁ ሰላም ሲኖራችሁ ማለት ነው። እና እኛ የምንፈልገው እርቃችሁ ነው። እኛ የምንፈልገው እርቃችሁ ነው ከእናንተ የምንጠብቀው ማለት ነው። እና ሰው ዝም ብሎ ያወራል፣ በልክ ይገባል፣ ያውራ። እናንተ ብቻ የሚጠበቀው ራሳችሁ ፍቅር ስትሰጡ፣ ሰላም ስትሰጡ፣ የቤተሰብ ሰላም ፍቅር ስትሰጡ ልጃችሁ ፍቅር ነው የሚሆነው ከሰው ጋር። አሁን ልጃችሁ ራሱ ፍቅር ነው፣ ሁሉም ሰው ነው የሚወደው። አሁን አንዳንድ ልጅ ህፃን ልጅ አንዳንድ ሰው ሲያይ እሺ ማይል አለ፣ ማይቀበል አለ። ግን እስካሁን ስናይ ሁላቸውም ጋር ነው እሺ ብሎ የሚሄደው ማለት ነው። በጣም አላህ ያሳድግላችሁ። ግን እንደዛም ሲሆን እናትና አባት ፍቅር ሲኖር ሰላም ሲኖር
ታማኝነት ሲኖር ነው ልጅም እንደዚህ ፍቅር ውስጥ የሚገባው ማለት ነው። እና በጣም ደስ ይለኛል፣ በጣም ደስ ብሎኛል። እንግዲህ አብርሃም ግራ ገብቶታል። ውሃም ሲባል ና ቁጭ በልም ሲሉት ምን ሲሉት በቃ ሌላ ነገር ነበረ። ግን ብላ ጠጣ አላሉትም። ሳይበላ ሳይጠጣ ነው የወጣው። ሩታም በጣም ደስተኛ ናት። አይታችኋል። እዛም ቀን እንደዚህ ተደስታ የነበረው ቀን እንደዚሁ ማለት ነው ተጠምጥማበት ምን ብላ ትንሽ ጊዜ ደግሞ እንደገና ተለያዩ። እንደዛም ተጣሉ። የነሱ ጥል እኔ ግራ ነው የሚገባኝ እና አሁንም ብቻ ላይ የሆናቸው ማለት ነው የፈለኩት ማለት ነው። ሳየው እኔ ትናንትና የተለቀቀው ቪዲዮ ሳየው በቃ እስከ መጨረሻ ነው አይቼ የወጣሁት። ግን ብቻ አላቅም የሆነ እኔ ውስጤ እያዝ አረገኝ። እነዚህ ሰዎች እንደሚጫወቱበት በአብርሽ ማለት ነው እያዝ አድርጎኝ የሆነ አጀንዳ ቪዲዮን ይዞ ሰርቶ መጥቶ ነው በሱ አጀንዳ እንትን ሊሉ ነው ሊበቅሉት ነው ይሄ ሰውዬው ብዬ ማለት ነው። ብዙ ውስጤ ፈርተዋል በእውነት እኔ አላቅም። ከነገ ወዲያ የሚለቀቀው ቪዲዮን እስከ ሳይ ድረስ ማለት ነው አላምንም ማለት ነው። አስተያየታቸውን አነጋገራቸው ስታዩቸው በምንም አይነት እንትን የሚል ነገር አይመስልም። እውነት ነገር አይመስልም ማለት ነው። ውሸት ነገር ነው ይሄ ነገር። የውሸት ፍቅር ነው መሰለኝ። አላቅም። ሜሪ ታቋታላችሁ እንግዲህ ዳንኤልም አረካት ዳንኤልም ሌላ ነው። ዳንኤል እስካሁን የጎዳሁት እንግዲህ አንተ ይቅር በለኝ ብሎ እንግዲህ ሲወጣም ይቅር ብለህናል አይደለም ብሎት ወጣ። የኔ ሞኝ እሺ ብሎ ወጣ ማለት ነው። አብርሽ ዋህ ነው እውነት። በነገራችን ላይ ዋህ ነው በጣም ያኔ ያለው ነገር ምናምን እንትን አይልም። የሆነ ነገር ሲባል እውነት መስሎት ቶሎ እሺ ብሎ ወደው ቶሎ ብሎ ፍቅር ውስጥ ይገባል ማለት ነው። ግን ሲጎዳ እናያለን ሁላችንም ማለት ነው። እሺ በማለቱ ማለት ነው በጣም ጉዳት የመጣ ነው ማለት ነው። አንዳንድ ወንድ ልጅ ቆንጠን ሰከን የሚልም አለ። እሱ ግን በሩታ ላይ ቀልድ የለም እንደዚህ አይነት ነገር ማለት ነው። ያው ከልጅነታቸው ጀምሮ እየተያዙ ፍቅረኛሞች ናቸው። ሁላችሁም ታውቃላችሁ ብዬ አስባለሁ። አይታችኋል ፎቶዋቸው ራሱ የበፊት ፎቶዋቸው እና አሁን ፎቶ አሁን አቤት ስታዩ ምን እንደምትሉ ማለት ነው። እና ልጅ እንደዚህ አሁን አባታቸውና የእናቱን ፎቶ ሲያይ እንዴት አክል አባቱ እንደሚደሰት እና ፍቅር ሁለቱም ሆነው ሲታይ ማለት ነው። ግን አብርሽም አልቅሶ ሩታም አልቅሶ ሲያይ ግን ልጁ ራሱ ሊታዘብና ምን አለ ተኋላይ ብሎ የሚያስበው ነገር ይኖራል ማለት ነው። እና ለማንኛውም ቤተሰብ እናንተም እንደምትወዱት ተስፋ አረጋለሁ። እናንተም እስቲ ሀሳባችሁን ኮሜንት ላይ አያለው ማለት ነው። እውነት ይሄ ነገር ውሸት ነው የእውነት ይቅርታ ነው ወይስ የውሸት ይቅርታ ነው የሚለው ነገር አብረን እናያለን እላቸዋለሁ። እንደምትወዱት ተስፋ አረጋለሁ። በቀጣዩ ደግሞ እስከ ስንመጣ ድረስ መልካም ጊዜ መልካም ቀን ይላችሁ ባይ